ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንም ማለዳ በቸርነት የሰጠንን እግዚአብሔርን አብረን እናመስግንና የዛሬውን ማለዳ ቁርስ አብረን እንካፈላለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ ሁሉ እናመሰግንሃለን። ክብርን ሁሉ እንሰጥሃለን። ይህም ማለዳ በምሕረትና በቸርነትህ ስለሰጠህንና ስለበዛልን ጸጋ፣ ስለበዛልን ምሕረት፣ ስለበዛልን ርኅራኄና ቸርነት እናመሰግንሃለን። ደግሞ ይህ ቀን በፊት የተባረከ እንዲሆን እንጠይቅሃለን። ኖ ደግሞ ቃልህን ባርክልን። በቃልህ ሕይወታችንን እንድታቀናው፣ እንድትሰራን፣ መንገዳችንንም እንድታሳየን በኢየሱስ ስም እንጠይቅሃለን። ሁሉ ለስም ክብር ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ በትናንትናው ዕለት የተመለከትነው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ነበረ። በመንፈሳዊ አባትና በመንፈሳዊ ልጅነት መካከል ያለውን ግንኙነትና ትስስር ምን እንደሚመስል ከዘመኑ ጋር እያያያዝን ለመመልከት ሞክረናል። እንግዲህ በዘመኑ አባትና ልጅ የማይገናኙበትና አባት ልጅ አባትን የማይመስልበት እንዲሁም ደግሞ ያልወለዱትን ልጅ አባት ልጅ የማድረግና በተለይም ደግሞ በዚህ ዘመን በተራራቅ ሁኔታ ያለውን ነገር ለመመልከት ሞክረናል። እውነተኛ ደቀ መዝሙር ያለማድረግ፣ ለአገልግሎት ያለማብቃት፣ እንደዚሁም ደግሞ ለእግዚአብሔር ነገር ያለማዘጋጀትን የመሳሰሉትን ነገር ለማየት ሞክረናል። እንግዲህ በጳውሎስና በጢሞቴዎስ መካከል ያለው አባትና ልጅነት እውነተኛ እንደሆነና ለአገልግሎት እንዴት እንዳበቃው፣ እንዴት ደግሞ በአገልግሎት ያሰማራው እንደነበረ ለማየት ሞክረናል። ዛሬ ደግሞ ቁጥር 3 እና 4 እንመለከታለን። እንግዲህ እየተመለከትን ያለነው አንደኛ ጢሞቴዎስ ምዕራፍ 1 ነው። አነበዋለሁ ይህንን የእግዚአብሔርን ቃል። ወደ መቄዶንያ በሄድ ጊዜ አንዳንዶች ልዩ ትምህርት እንዳያስተምሩ ወደ ተረት መጨረሻ ወደሌለው ወደ ትውልድ ታሪክ እንዳያዳምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንሁ። እንደ እነዚህ ያሉት ነገሮች ክርክርን ያመጣሉ፣ በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅምም እያለ ይናገራል። እንግዲህ ምንድን ነው በዛን ዘመንም አሁንም በምናየው ዘመን እንዳለው ሁሉ በዛን ዘመን ሄረሲ የሆኑ ትምህርቶች አሉ፣ ተረቶች የእግዚአብሔርን የክርስቶስን ኢየሱስ አምላክነትና ጌትነት የማያጎሉና በተለይም ደግሞ በሰው ብልሃት የተበጃጁ መጨረሻቸው ጥፋት ወደሆነ ትውልድ ተረትና ታሪኮች እንዳሉ ለማወቅ ችለናል። እንግዲህ በዚህ በኩል ስንመለከት ጳውሎስን በዚህ በመቄዶንያ ጢሞቴዎስ ያስቀመጠበት ዋና ምክንያት ሰዎችን ከዚህ ትምህርት እንዲከላከልና የበራለትን የክርስቶስን እውነት እንዲያስተምርና እንዲገልጥ ነው። እንግዲህ ዛሬም በሀገራችን እንደዚህ አይነት ተረቶችና አፈታሪኮች መንፈሳዊ ምስል ተሰጥቷቸው ተበጃጅተው በትውልድ ላይ ትውልድ እግዚአብሔርንና ክርስቶስን እንዳያውቅ ተጽዕኖ እያደረጉ እንደሆነ እናውቃለን። ምክንያቱም ለኃጢአታችን ቤዛ የሆነው ሞትን አሸንፎ የተነሳው ተመልሶ የሚመጣው ክርስቶስ መሆኑ እየታወቀ ነገር ግን የክርስቶስን ምስልና ሰዎች በክርስቶስ ላይ የሚኖራቸው እምነት ለማደብዘዝ
አንዱ ሰይጣን ከሚጠቀምበት ተረቶችና ታሪኮችን ነው። ተረቶችና ታሪኮች በተለይም ደግሞ በመንፈሳዊ ዓለም ውስጥ ምንም አይነት ጠቀሜታ የላቸውም። ምክንያቱም ወደ እግዚአብሔር መንግሥት አያመለክቱንም። እግዚአብሔርን ግሎሪፋይ እንድናደርግ ወይም እንድናከብረው አያደርጉንም። እግዚአብሔርን እያየን እሱን እየመሰልን በሱ ልክ ወደሱ ሙላት ልክ እንድንደርስ አያደርጉንም። ስለዚህ እነዚህ የማያደርጉን ነገሮች ናቸው። ለዚህ ነው እነዚህ ነገሮች መጨረሻቸው ጥፋት እንደሆነና ሰዎችን ከእግዚአብሔር መለየት ብቻ ሳይሆን በሕይወታቸውም ኪሳራን የሚያስከትል ባዶነትን የሚሞላ ወደ ጥልና ክርክር ሊያመሩ የሚያስችል ትምህርቶች እንደሆኑ ይታወቃሉ። ስለዚህ ነው ይህንን ነገር ነው ጳውሎስ ለጢሞቴዎስ ወደ መቅዶንያ የተውኩህ አንተን ይህንን እንድታረግ ነው ይላል። ዛሬም በየሶሻል ሚዲያውና በየፌስቡኩ የምንሰማቸው ክርክሮች፣ ሙግቶች በሙሉ ፍሬ ከርሲኪ የሆኑ ናቸው አብዛኛዎቹ። ምክንያቱም ይህንን ስል በድፍረት ነው ምለው ክርስቶስን የማያሳዩ ወደ ክርስቶስ የማያመጡ የሰው ልጅ ለእግዚአብሔር መንግሥት የማያበቁ ባዶ የሆነ ክርክርና እኔ ያልኩት ልክ ነው አንተ ያልከው ልክ አይደለም የሚል ተረትና ጉንጭ አልፋ እንደሆኑ ለማየት ሞክሬያለሁ። ምክንያቱም ክርስቶስ በፍቅር ነው። በፍቅር እንሰብከዋለን፣ እውነቱን እንናገራለን። ከዛ ውጪ እንድንከራከር፣ እንድንጨቃጨቅ፣ እንድንሟገት አልተነገረንም። ምክንያቱም ለእግዚአብሔር መጋቢነት አይጠቅምም ይላል። ለክርስቲያኖችም አይጠቅሙም፣ ለመጋቢዎች ብቻ አይደለም። ጌታ ኢየሱስ ክርስቶስን ላመኑ ሰዎች ይህንን አይጠቅምም። ምክንያቱም እኛ የያዝነው የተቀበልነው የእግዚአብሔር እውነትና የእግዚአብሔር ቃል መንፈስ ነው፣ ይሰራል። እኛ እንድንዘራ እንጂ እንድናበቅል አልተጠራንም። ዘሩን እንድንዘራን የተጠራ ነው። እኛ በሰዎች ሕይወት ውስጥ ክርስቶስን ስንዘራ መንፈስ ቅዱስ ደግሞ ሰዎችን ስለ ኃጢአት ይወቅሳቸዋል፣ ስለ ጽድቅ ያሳያቸዋል። በዚህ መንገድ ሰዎች ወደ ክርስቶስ ኢየሱስ ይመጣሉ። ነገር ግን ከእውነቱ ከአውዱ ወጥተን በተረትና በታሪክ ላይ ስንጨቃጨቅና ስንከራከር የተላክንበትን እውነት ሳናስተምርና ሳንናገር ሰዎችን ከእውነት እንዲርቁ ጥላቻ በውስጣቸው እንዲፈጠር በማድረግ ወደ ክርስቶስ ኢየሱስ ልናመጣቸው አንችልም። ኢየሱስ እግዚአብሔር ልጅ ፍቅር ስለሆነ ፍቅርን እውነትን በመናገር ግን ሰዎችን ከጨለማ ወደ ብርሃን ማምጣት ይቻላል። ያንን ዘር ሰዎችን ሁሉ እንደሚወድና ለነሱ እንደሞተላቸው ከሞትም እንደሚያድናቸው ብቻ ብንነግር ይህ በሕይወታቸው ትልቅ ውጤት ያመጣል። ነገር ግን እስቲ ልብ ብላችሁ ተመልከቱ። አንድን ሰው መጀመሪያ ስትጀምሩ አንተ ልክ አይደለህም ካልከው ሁለተኛውን ቃልህን አይሰማህም፣ ሊሰማህም አይፈልግም። ምክንያቱም እርሱ ልክ ነኝ ብሎ ስለሚያስብ። ነገር ግን እውነቱን ብቻ እንድንናገር ነው የሚያስፈልገው። ለዚህ ነው ጳውሎስ ለጢሞቴዎስ የሚነግረው ይህንን ነው። ምንድን ነው እያለው ያለው? አንዳንዶች ይላል ልዩ ትምህርት ማለት ከእግዚአብሔር ቃል የወጣ ከእግዚአብሔር ሐሳብ የዘለለ ምድራዊ የሆነ ወይም ተረት የሆነ ወይም ታሪክ የሆነ ነገር ግን ለእግዚአብሔር መንግሥት ምንም አይነት ድርሻ የሌለውን ከእግዚአብሔር መንግሥት ሰዎችን የሚያርቅ ማለት ነው። ስለዚህ እንዳያመጡ ልታዛቸው በኤፌሶን ተቀመጥ ዘንድ ለመንኩ ይላል። እንዳያመጡ እንደዚህ አይነት ትምህርቶችን ሰባኪዎች ወይም ደግሞ የእግዚአብሔርን ቃል ወንጌል የሚናገሩት እንዳያመጡ ነው እንዲያዛቸው እዛ የተቀመጠው። ምክንያቱስ ምንድን ነው ስንል በኤፌሶን ተቀመጥ ዘንድ ለመንኩ ካለ በኋላ እንደነዚህ ያሉ ነገሮች ክርክርን ያመጣሉና። ክርክር ዛሬ የምናየው ልክ በሶሻል ሚዲያ የምናየው ክርክር፣ ሙግቶች እንደዚህ አይነት ነገሮች ናቸው ያመጣሉና።
ስለዚህ እንዲህ አይነት ነገሮች ደግሞ በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅምም። በእምነት ለሚኖር ሰው አይጠቅምም። ክርስቶስን ላመነ ሰው አይጠቅምም። በክርስቶስ ኢየሱስ እውነት ለተጠመቀ ሰው አይጠቅምም። ምክንያቱም በመከራከርህ በሰውየው ሕይወት ውስጥ የምታመጣው ለውጥ ወይም ፍሬ ነገር አይኖርም። ወይም ደግሞ ረትቼዋለሁ ብትል እንኳን ሰውየው የሚቀበልህ ለጊዜያዊ ነው። በፍቅር የሆነ ነገር ግን የሰዎችን ሕይወት ነፍስና መንፈስ ሥጋ ይማርካል። ፍቅር ሁሉን ስለሚያሸንፍ ነው። ለዚህ ነው እኮ እውነትን በፍቅር ተናገሩ ብሎ ጌታ የተናገረን። እንግዲህ የዛሬ የማለዳ ቁርሴን በዚህ ላይ አበቃለሁ። እስቲ አጭር ጸሎት እንጸልይና የዛሬውን ፕሮግራማችን በዚሁ እንቋጫለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በሰጠን ዘመንና ዕድሜ ሁሉ ያንተን እውነትና እንድናገር ወደ አንተ ሰዎችን ሁሉ እንድናመለክት በፍቅር እንድንናገርና በፍጹም ትሕትና እንድናቀርብ እንድትረዳን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ያንተ እጅ በእኛ ላይ እንድትሆን ደግሞ በክርስቶስ ኢየሱስ ስም እንጠይቅሃለን። መንፈስህና ጸጋ በነገሮች ሁሉ ያግዘን። ይህንን ቀን ደግሞ በእጅህ አሳልፈን እንሰጣለን። ቀኑ ከሚያመጣው ክፋት ሁሉ በኢየሱስ ክርስቶስ ደም ተሸፍነን ዘንድ እንጠይቅሃለን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በነገው ማለዳ በሌላ በቀጣዩ ክፍል እንገናኛለን። ይህንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንድታጋሩ በጌታ ፍቅር ጠይቃለሁ። የጌታ ሰላምና ጸጋ ከእናንተ ጋር ይሁን። መልካም ቀን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።